የደንበኞች እምነትን ማጣት ስጋት የፈጠረባቸው የፋይናንስ ተቋማት የሳይበር ጥቃቶችን ሪፖርት እንዳያደርጉ እንቅፋት መሆኑ ተገለጸ። በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ ውስጥ የሳይበር ደህንነት ትልቁን ፈተናም የጥቃቶቹ ውስብስብነት ሳይሆን የፋይናንስ ተቋማት የደንበኞችን እምነትና ስማቸውን ላለማጣት በመፍራት ጥቃቶችን ሪፖርት ለማድረግ ያላቸው ፍላጎት ማነስ መሆኑ ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ እንደገለጸው ይህ መቸገር ተቆጣጣሪ አካላት እንዲሁም የህግ አስከባሪ ኤጀንሲዎች ውጤታማ የጋራ መከላከያ እንዳይገነቡ የሚያግድ ትልቅ የደህንነት ክፍተት እየፈጠረ ነው። የኢንሳ ምክትል ዋና ዳይሬክተር አቶ ሀኒባል ለማ የሳይበር ደህንነት መሻሻል ቢታይም የፋይናንስ ተቋማት ስማቸው ይጎዳል ብለው በመፍራት ጥቃት ሲደርስባቸው ለመግለጽ ፈቃደኛ ለመሆናቸው ዋነኛ ችግር መሆኑን ጠቅሰዋል። ይህ ዝቅተኛ የሪፖርት ባህል ወንጀለኞች ስኬታማ የጥቃት ዘዴዎችን በሌሎች ተቋማት ላይ እንዲደግሙም እድል ይሰጣል ተብሏል። የኢትዮ ቴሌኮም የኢንፎርሜሽን ደህንነት ኦፊሰር አቶ ጸጋይ አማኑኤል ደግሞ በበኩላቸው እንደገለጹት የቴሌብርን ጨምሮ ወሳኝ መሰረተ ልማቶችና ግለሰብ ደንበኞች ኢላማ የሚያደርጉ የሳይበር ጥቃቶችም እየጨመሩ መምጣታቸውን ገልጸው ቴሌብር በየቀኑ ከ220 በላይ ጥቃቶች እንደሚገጥመውና ይህም ከዓመት ዓመት በ20 በመቶ መጨመሩን አስረድተዋል። የንግድ ባንክ ፕሬዝዳንት ተወካይ አቶ ኤፍሬም መኩሪያ ደግሞ እንደገለጹት አሁን ከ90 በላይ ግብይቶች በዲጂታል መንገድ እንደሚፈጸምና በ2017 በጀት ዓመት ከሀገሪቱ አጠቃላይ የዲጂታል ግብይቶች ውስጥ 73 በመቶ በላይ አስተዋጽኦ ማበረከቱንም ጠቅሷል።